ልጅ ምን አስበሽ ነው? ይሄ ቤተሰብ ከዚህ በኋላ ብዙ አይቆይም። ይሄን ያህል ጊዜ ታውሬ ነበር ማለት ነው። እኔ ልጅ ፍቅር እኮ እንደዛ ነው። ይኸውልህ ስናፈቅር የዛን ሰው መልካምነት ብቻ ነው የምናየው። ሳስበው ራሱ እዚህ ዓለም ላይ ካሉ ቆሻሻ ሰዎች መሀል አንዱ ዝራ ነው የሚመስለኝ። ምንድን ነው የምትለው አንተ? እንዲህ ነበር ማላጋት ስታስቢው ወደ ድርጅቱ ይመልሰኛል ብለሽ ታስቢ ነበር? ምን ችግር አለው? ሜላት የምትፈልገውን ነገር እንድታደርጊላት ነው ድርጅት ውስጥ ማስገባሽ ማለቴ ያው ቤት ውስጥ መቀመጡ ትርፉ ጭንቀት ነው። እሺ አሁን የት ነው የምገባው? ምን ማለት ነው? ከነሱ ቤት እንደምኖር ታውቂ የለ እንዴ? አዎ እባክሽ የራስሽ ጉዳይ። እንደዚህ እየሆንክልኝ እያየሁኝ እንኳን አሁንም ስለ እዝራ ነው የማስበው። ይቅርታ የሚለውን ቃል ትወዳለህ ልበል እንዴ? እኔ እንጃ እወደዋለሁ እንዴ። አሁን እዚህ ከመጣ ጀምሮ ራሱ እኮ ከ3 ጊዜ በላይ ይቅርታ አልከኝ። ይቅርታ እንደዛ ማለት ሊባል አልኩትም ነበር። አሁን ደግሞ ለ4ኛ ጊዜ ደቀምከው። ምን ሆኜ ነው? እኔ ምን ቆይ በገዛ ቤት ትፈራለህ እንዴ? በቃሉ ላደረገብኝ እያንዳንዱ ነገር እንዲቀጣ ፈልጋለሁ። በመጨረሻም ኖላዊ ተከታታይ ድራማ ሊያልቅ 5 ክፍል ብቻ ቀረው። ዋው አታጨበጭቡ ጋይስ። ያው እንዳታስቡ ምንም ችግር የለው፣ ምንም ችግር የለው። መጨረሻ የሌለው ተከታታይ ድራማ ውጥንቅጥ አሁን ይጀምራል። አሁን ነው የሚጀምረው። አሁን በዚህን ሰዓት እናሳ በዛ ላይ ካያም አለ አይደል እንዴ ጋይስ? እንዴ በዚህ ነው። እሺ አንድ ነገር እንጠይቃችሁ። አሴር ሰውየውን ወይም እዝራን እንዴት ነው ትንሽ ጎንተል ያደርገዋል ወይስ ደግሞ ያልፉታል? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም እነግራችኋለሁ። ከዛ በፊት ግን እንዴት ናችሁ ውድ ኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። አሁን ጠንከር ያሉ ነገሮችን እናወራለን። ቢኮዝ ሊያልቅ 5 ክፍል ብቻ ቀርቶታል። ኖላዊ በትናንትናው ክፍል እኔ ከዚህ በፊት የነገርኳችሁ ነገር ነበረ የተፈጠረው። እሱ ምንድን ነው? ሀና እዝራን የምጠላበትን ክፍል ያሳዩናል ብዬ ተናግሬ ነበረ። እዝራ ከአባቱ ጎን ይቆምና ለአባቱ ጠበቃ ይሆንና ሀናን ያስቀይሟታል። የዛኔ ነው ሀና እዝራን መጥላት የምትጀምረው እና ደግሞ ከአሴር ጋር መሆን የምትጀምረው የዛን ጊዜ ነው እንጂ ይሄ ነገር ብቻ ስለተፈጠረ ወይም ደግሞ ሽምግልና ብቻ እንትን ስለሄደ እዝራ ሀናን ካላስቀየመ የቤተሰብ ጉዳይ ከልጆች ጋር ምንም ስለማይገናኝ ምንም ሊሆን አይችልም። ነገር ግን ድራማው መጀመሪያ ሲጀምር ጀምሮ ከአሴር ጋር ስለነበሩ ሁሉም ሰው የሚፈልገው ከአሴር ጋር ፍቅረኛ እንድትሆን ነው፣ አሴር እንድታገባ ነው። ስለዚህ ይህ ነገር እንዲፈጠር እዝራ ይቀየርና ከአባቱ ጎን ይቆማል። የዛኔ ደግሞ ሀናን ያስቀይማታል። ሀናን ያስቀየማት ማለት ደግሞ ሀና ትጠለዋለች፣ ጆሮ ይሳካለታል ብለናል። ይኸው እንዳልኳችሁ ይህንን ነገር አይተናል። እኔ እኮ መጀመሪያም ተናግሬያለሁ። ተስፋ አለህ ወንድም አለም፣ ተስፋ አለህ። ትዝ ይላችሁ እንደሆነ እዝራ ለመጀመሪያ ጊዜ እዚህ ድራማ ላይ የመጣ ጊዜ እና ሀናን የተመኛት ጊዜ ይሄ ሰውዬ የአቶ በቃሉ ልጅ ነው፣ የጠላታቸው ልጅ ነው። ቢጀናጀኑም ቢዋደዱም አሴር ተስፋ አለህ ብዬ አውርቼ ነበረ እና የዛኔ ትዝ ይላችኋል ብዬ አስባለሁ። እና እንደዚችው ብዬ ነው በቃ እየሳኩ ነበረ እንትን ያረኳችሁ እና ወዲያውን ኢሚዲየትሊ የፍቅር ግንኙነት ጀመሩ። ከዛ በኋላ ደግሞ ከ4 ክፍል ከ5 ክፍል በኋላ አባቱ አቶ በቃሉ መሆናቸው ታወቀ። እንግዲህ ይሄን ያህል ነው እንትን እምላችሁ። አሁን እንግዲህ 5 ክፍል ነው የቀረው። ብዙ ነገሮች አሉ። እንዴት እንደሆኑ ቀስ እያልኩ ነግራችኋለሁ። ቀን ከመስበሪ በፊት ግን ቀስ ተረጋጋ፣ ገዝሽ ራሴን ነው። ተረጋጋ፣ ምንም የሚያስቸኩል ነገር የለም። ደቂቃ አለ፣ 20 ደቂቃም 30 40 ማውራት ትችላለህ። እስካልደከመ አውራ፣ ችግር የለውም። እናም ወደ ድራማው እንመለስና ከራሴ እንውጣና በትናንትናው ክፍል ሀና እዝራን በጣም የጠላችበትን ክፍል አይተናል። ይሄ ነገር የሚጠበቅ ነበረ። እኔም ሪከመንድ አድርጊያችሁ ነበረ እና ታዲያ ላይክ አይገባኝም? ቶሎ ብላችሁ ላይክ አድርጉ። በነገራችን ላይ እስካሁን ድረስ ኖላዊን ከጀመርኩበት ጊዜ ጀምሮ ከክፍል 1 ጀምሮ ኖላዊን ጀምሬያለሁ።
ሪቪው ማድረግ። እስካሁን ከኔ ጋር የነበራችሁ በጣም ወዳችኋለሁ። በጣም ከምላችሁ ሁሌ ኮሜንት ላይ ማላጣችሁ ሁሌ ከኔ ጋር የነበራችሁ ቤተሰቦች በጣም ወዳችኋለሁ። ይህን ስል ደግሞ ይሄ መለያያ እንዳይመስላችሁ እሺ። አለው ውጥንቅጥ ጋም አለው ካያም አለው በሌላ ነው እንጂ አለሁኝ። ፈለግ አድርጉኝ ታገኙኛላችሁ። ደግሞ ቴሌግራሜን ብትቀላቀሉ እዛ ላይ በሰፊው ስላለው ሁሉንም ያለውበትን ወይም ደግሞ ሪቪው የማደርገውን ድራማ ማግኘት ትችላላችሁ፣ ሁሉንም ማለት ነው። እና ትንሽ ጠፍቼባችሁ ነበረ። ጠፍተህ ነው አግኝቼሃለሁ፣ አገኘን ነበርክ እንዴ ናፍቀኸኝ ነበረ ምናምን ስትሉ የነበራችሁ ኮሜንት ላይ መጥቻለሁ። ትንሽ ቪው ስለቀዘቀዘ ነው ያልተገናኘ ነው እንጂ ነበርኩኝ እና በጣም ወዳችኋለሁ ስትከታተሉኝ የነበራችሁ። እንዲሁም ደግሞ እኔን ስታዩ ብስጭት የምትሉም ደግሞ በሽ ናችሁ። ግራ የሚገባችሁ አማርኛም በአማርኛ ትተረጉማለህ እንደ የምትሉ ማለት ምላስ ያዘላችሁ ሰዎችም አላችሁ። ለእናንተ ደግሞ በዚሁ አጋጣሚ ድራማው ማለቁ ስለሆነ አንድ ነገር ልንገራችሁ። አማርኛም በአማርኛ መተርጎምን በሉት አስተያየት መስጠትን በሉት አስተያየት መስጠት ይቻላል። ጥሩ ጎኑ መናገር እንዲሁም ደግሞ የሚያስተምር ነገር ካለ በዛ ነገር መማማር። የኔ ሪቪው የምትከታተሉ ሰዎች በጣም ብዙዎቻችሁ የማወራው ነገር ይገርማችኋል። እዚያ ዝም ብዬ የሆነ ጮኬ የሚሄድ ምናምን ይመስላችኋል። የሆነ ስቄ ምናምን ብዙ ስጀምር በተለይ ስቄ ምናምን ነው ጀምሮ እና ዝም ብላችሁ ስታዩ የሆነ በቃ አላግጬ ምናምን የሚሄድ ነው ይመስላችሁና ቁም ነገርም እናወራበታለን። በሌሎቹ ዓለም በውጭዎቹ ዓለም የተለያዩ ድራማዎች ይሰራሉ። ሰው ሀሳብ ይሰጥበታል። በዛ ድራማ ላይ ጥሩ ጎኑን መጥፎ ጎኑን የሚያስተምረውን ይህን ነገር ተመረንበታል ብሎ ሪከመንድ ያደርጋል ሰው። የውጭው ሰው ደግሞ ይሄ ሪቪው የሚባለውን ነገር ከድራማው እኩል ነው የሚያዩት። ሂዱና ውስጥ የፓኪስታን ድራማዎችን የፓኪስታን ተከታታይ ድራማዎችን ይዋቸው እስኪ። በራሳቸው ቋንቋ መልሰው ሪቪው ያደርጉታል። ከድራማው እኩል ይታያል። ከድራማው እኩል በማይተናነስ ቪው ይታያል። የነሱ በቃ ሰው ፈልጎ ነው የሚያየው። ኮሜንት ብታየው ዘጭ ኮሜንት ፖዚቲቭ ኮሜንት ነው የምታዩት። ኔጋቲቭ ኮሜንት የለም። በቃ የሚገርም ሀሳብ ነው የሚሰጡት ኮሜንት ላይ። ይሄ ምንድን ነው ያለ ማደግ የሆነ እኛ ሀገር ላይ አዲስ ነገር ሲጀመር ቅር ይላችኋል እና ያ ይመስለኛል እንጂ ጥሩ ነገር መማማር ትችላላችሁ። አሁን ድራማ ብዙ ጊዜ የምታዩት ምንድን ነው ጊዜ ለማሳለፍ። ከዛ ውጭ አብዛኞቻችሁ የሆነ ተንኮል ላይ የሆነ ነገር አብዛኛው ፖዚቲቭ ነገር አትወስዱ፣ መጥፎን ነገር ነው የምትወስዱት ከድራማው ላይ። ገብቷችኋል አይደለ? ጥሩ ነገር የሚወራበት ድራማ ቪው አይኖረውም ሲጀመር። ገብቷችኋል? የሆነ በጣም የሚያዝናናው ፓርት ብቻ ወይም ደግሞ የሆነ መጥፎ የሆነ ነገር ነው አብዛኛው ሰው ሴንስ የሚያደርገው በጣም የሚፈልገው የማይጠቅመውን ነገር ላይ ብዙ ጊዜ ሰው ታርጌት የሚያደርገው እና አሁን ድራማ ላይ ብዙ ቦታው ማለት ይቻላል 80% ጥሩ ነገር አይደለም፣ መጥፎ ነገር ነው የሚያስተምረው። ከዛ ውስጥ ደግሞ እኛ ጥሩ ነገሩን መውሰዳችን መልካም ነው ብዬ አስባለሁ እና አንዳንዴ ቀስ በሉ ልላችሁ ፈልጌ ነው። ድራማውን ትቼ የራሴን ነገር ጀመርኩ አይደለ? እሰይ ታባቴ እንኳን ጀመርኩ። ፂና ቤቲ በትላንትናው ክፍል ሌላ አጀንዳ አምጥተውልናል። ኢቨን ከአቶ በቃሉ ጋር እንደሆኑ የሚያሳይ ነገር ነው ያሳዩ። አቶ በቃሉ ለቤቲ ሜላት አብቅቶላታል፣ የሜላት ጉዳይ በቃ በቅርቡ ያበቃላታል ምናምን ብሎ የሆነ ነገር ጀምሮ ነው የተው። ከዛ በኋላ ቤት መታ ከዝራ ጋር እንዲፈጠር ያደረጉትን ነገር ፈጠረች። ቤት መታ ደግሞ ከፂ ጋር ስታወራ እንደተሳካላት እና በቅርቡ ከቤት እንድትወጣ የሆነ ነገር እንደምታገኝ ነው አድርጋ ስትስል የነበረው። ምን አስበው ነው? እነ ሜላትን አሁንም አሳልፋ ለመስጠት እያስበሽ ነው ወይስ ምንድን ነው? እኔ እንደዚ አይነት ነገር ይሰማኛል። ማለት የነ ሜላትን ነገር አሳልፋ ሰጥታ ከዛ ከአቶ በቃሉ ጋር በሆነ መንገድ ተስማምታለች። ግን አቶ በቃሉ አሁንም እኔ ያደርግላታል ብዬ አላስብም። ቃል የገባውን ነገር ያደርግላታል ብዬ አላስብም። በፍጹም ነው የማያደርገው እሱ። ነገር ግን አንድ ነገር አለ፣ ከእዝራ ጋር የተፈጠረው ነገር በሱ ታስረዋለች የሚል ሀሳብ ነው ያለኝ። ብቻ መጥፎ ነገር ነው ያሰቡት፣ ጥሩ ነገር ያለ አይመስለኝም። እዛ ጋም አሁን አሪፍ ውጥንቅጥ የሆነ ነገር እናያለን፣ የሆነ ግራ የገባው ነገር እናያለን እያልኳችሁ ነው። ሌላኛው የድንብላልና
የእርግብ ጉዳይ ነው። ከዚህ በፊትም ሪከመንድ አድርጌያቸዋለሁ። ሰላምዬና እርግብን ሳይሆን ማየት ያለባቸው አሁን ድንብላልና እርግብን ነው። በሁለቱ መካከል ነው እንትን የሚለው። ሰላምዬ የሆነ በጣም ስለምትበሳጭ የሆነ ተናጋሪ አይነት ልጅ ስለሆነች ወዲያውን በቃ ስለምትበሳጭ ወዲያውን የሆነ መግቢያ አካባቢ ላይ መጀመሪያ ስታያት ልትበሳጭ ትችላለች። ከሆነ ጊዜ በኋላ ግን ከሷ ጋር ያላት ነገር ይቀንሳል ብያችሁ ነበረ። በዛሬውም ክፍል ያንን አይታችኋል። ታሳዝነኛለች ብላ በቃ ቃል በቃል ተናግራለች። ይህንን ነበር ያልኳችሁ። ከድንብላል ጋር ግን አሁን እጅና ጓንት እኮ አብሮ የሚሰራ ሰው ነው። እጅና ጓንት አይደለም ጀርባና ፊት ብዬ ልበላቸው እና እንደዚህ አይነት ነገር ውስጥ ናቸው። አሁንም ይቀጥላል። ምክንያቱም አላ ተምቹ በመሃል ገባ። እውነት ለመናገር አሳዘነችኝ በትላንትናው ክፍል። ምክንያቱም ምን ያህል እንደምትሸማቀቁ አስባችሁታል ጋይስ? እኔ ተከራይቼ በምኖርበት ጊዜ ምን ያህል እንደምሸማቀቅ እኔ ነኝ የማውቀው። የቤት ኪራይ ሲደርስ ምን ያህል እንደምሸማቀቅ እኔ ነኝ የማውቀው። ውሃ ለመቅዳት ምን ያህል እንደምሸማቀቅ እኔ ነኝ የማውቀው። ቆሻሻ ውሃ ለማብሰስ ምን ያህል እንደምሸማቀቅ እኔ ነኝ የማውቀው። ተከራይቼ በምኖርበት ጊዜ የድርጅቴን የኪራይ ደርሶብኝ ምናምን ስልኬን ያጠፋሁበት ጊዜ ነፍ ነው ተሸማቀቂ። በቃ ሲደውሉ ምን ልበላቸው ቀድሜ ስልክ እስከ ማጥፋት ድረስ የቤት ኪራይ አልፎብኝ እቤት ላለመሄድ መኪና ውስጥ ያደርኩባቸው ነፍ ጊዜዎች አሉ። ምን ያህል እንደሚያሸማቀቀኝ ሰው ፊት እኔ አውቀዋለሁ። በእርግጥ የኔ ተከራዮቾች አማርኛ እንዴት ነው? የኔ አከራዮች ከ5 ወር ከ6 ቤት በላይ ቀያይሬ አውቃለሁ በ8 ዓመት ውስጥ። ሁሉም በምለው ደረጃ ለእኔ ቤስት ናቸው። አንድም የሚጨቀጭቀኝ የለም። በተለይ አሁን መጨረሻ አካባቢ ላይ ተከራይቼ ስኖርበት የነበረው ቤትና አሁንም ተከራይቼ አይደለም ኖሮ፣ ግን ከዚህ አሁን ወደዚህኛው ህይወት ከመግባት በፊት ከ3 ዓመት በፊት ያለው የተከራየሁበት ቤት የመጨረሻው ቤቴ በጣም በቃ የሚገርሙ ማለት ነው። ወር አልፎ በወሩ ከፍያ ቃል አብዛኛውን ጊዜ በጣም ስራ እንትን ብሎኝ በጣም የተቸገርኩባቸው ጊዜዎች ነበሩና ጊዜ አልፎበት ሁሌ በቃ በሚባል ሳምንት አሳልፌ 2 ሳምንት አንዴ ትዝ ይለኛል ወር ሁላ አሳልፌ ወሩ ዞሮ መጣልኝ ልጃቸው እና በቃ ማለት መልካም ናቸው ለእኔ። ግን ለራስ በቃ በጣም ከባድ ነው ለአይምሮ ራሱ ማለት ነው ምን ይሉኛል የሚለው ነገር እና ብቻ አሳዘነችኝ እርግብ። እውነት ለመናገር እንደዛ ሆነ ስታዩት ምናምን የሰው ፊልም ምናምን አስባችሁታል? አሁን እርግብ በገዛ ስራዋ ነው፣ ግን ደግሞ እርግብም ወዳ አይደለም። ያቺ ሴትዮ ነች እንደዛ እንድትሆን ያደረገቻት። ህይወት ያጓጓል። ነገ የምትኖሩበትን ህይወት ለማመቻቸት ብዙ ነገር ውስጥ ትገባላችሁ። እርግብም አሁን ለዛ ነገር ነው ከፍቅረኛዋ ጋር ብር አግኝታ ከሀገር ወጥታ የተሻለ ህይወት ለመኖር ነው እዚህ ነገር ውስጥ የገባችሁ። ደግሞ ይሄ ነገር የመጣላት ወይም ደግሞ ይሄ ነገር የመጣላት በአክስቷ በኩል ነው። ከዛ ነገር ጉጉት የተነሳ በብዙ ውጣ ውረድ ውስጥ ትገባላችሁ። መጨረሻችሁ እንደዚህ አይነት ነገር ውስጥ ይሆናል እና ለእሷ እኔ ደስ ብሎኛል። ከዚህ በፊትም ተናግሬያለሁ። እርግብ ምንም አይፈጠርም፣ ትታሰራለች፣ ከዛ በኋላ ትወጣለች፣ ቤተሰቡ ይቅርታ ያደርግላታል። ወዳ አይደለም በዛ ህይወት ውስጥ የገባችሁ ብዬ ከዚህ በፊት ገና መታሰር ምናምን ላይ ሳይሆን ገና እንደመጣች ቤት ውስጥ ማተራመስ የጀመረች ጊዜ ነበር የነገርኳችሁ። ይሄ እውነት የተጋለጠላት ጊዜ እሷ ምንም አትሆን፣ ቤተሰቡ ኢቭን ይቅርታ ያደርግላታል ብዬ ነበር። ይህንን ነገር ነው ያያችሁት። እና በህይወት ጎዳናቸው ስትኖሩ አሁን ስራ ላይ ያላችሁ ብዙ ነገር ያላችሁ ብዙ ነገር ለማሳለፍ ወይም ደግሞ ብዙ ነገር ለማግኘት ሀብታም ለመሆን ይችላል፣ መኪና ለመግዛት፣ ቤት ለመግዛት ሊሆን ይችላል። የምታሳልፏቸው መንገዶች ትክክለኛ ይሆኑ፣ ቀጥተኛ መንገድ፣ እውነተኛ መንገድ ይሆኑ። ምክንያቱም የሆነ ሰዓት ላይ ጸጽታችኋል፣ የሆነ ሰዓት ትጸጸቱበታላችሁ። የሆነ ጊዜ ያለ የምትጸጸቱበት፣ የሆነ ጊዜ ያለ ምን ባላደረኩ የምትሉበት እና ያ ጊዜ ይመጣል። ሩቅ ይመስላል። አብዛኞቻችን ምን እንላለን መሰላችሁ? እኔ ገንዘቡ መጥቶ በቃ ሀብታም ልሆን እንጂ ከዛ በኋላ ችግር የለውም ይችላሉ እንላለን። እውነት እንደዛ አይደለም ነገሩ፣ እንደዛ አይደለም፣ በፍጹም እንደዛ አይደለም። አሁን ይሳካልኝ እንጂ በኋላ ችግር የለውም አስብበታለሁ። አሁን የሆነ ነገር ላገኝ እንጂ በኋላ እጨነቅበታለሁ፣ ምንም ችግር የለውም የምትሉ ሰዎች አይደለም። እንደዛ አይደለም።
ብዙ ነገር ይመጣል፣ ብዙ ጣጣ አብሮ ይመጣል። በትክክለኛ መንገድ ያልመጣ ምንም አይነት ነገር ብዙ ጣጣ ይዞ ይመጣል። ስትወስዱት ስታገኙት ደስታ በደስታ ልትሆኑ ትችላላችሁ። በጣም ልትደሰቱበት ትችላላችሁ። የሆነ እንትን የደረሳችሁበት ነገር ሊመስላችሁ ይችላል፣ ግን እውነታው እንደዛ አይደለም። ከጀርባው ሌላ ህመም፣ ሌላ ጦስ፣ ሌላ ነገር ይዞ ይመጣል እና ውዶቼ የምልላችሁ ፈልጌ ነው በእውነተኛው መንገድ በመልካሙ መንገድ ስሩ። ከሰው ጋር በማያነካካችሁ፣ ከፈጣሪያችሁ ጋር በማያነካካችሁ፣ ፈጣሪያችሁ በሚወደው መንገድ ስሩ፣ ሞክሩ፣ ልፉ። ይሆናል። የማይሆን ነገር የለም፣ የማይቀየር ነገር የለም፣ የማይሳካ ነገር የለም፣ ፈጽሞ የማይሳካ ነገር የለም። ሁሉም ይሳካል። የማያልፍ ነገርም የለም፣ ሁሉም ያልፋል። እስኪ ኖላዊ ተከታታይ ድራማን ተመልከቱ። ያልፋል፣ ሁሉም ያልፋል። የሀናን ህይወት ይሁ ብዙ ነገር አለ፣ ብዙ ነገር አያልፍም ያለችው አባቷን ለማሳከም ክፍያ ያጣችበት አልፎ አሁን ያለችበትን ሁኔታ እዩ። ሌሎቹንም ብታዩ ያልፋል፣ ሁሉም ያልፋል። እነ አሴርን ይዋችሁ እስኪ ከዛ ጎዳና ላይ ከሚያስጠላ ህይወት ውስጥ አሁን ምን አይነት የተሻለ ህይወት ላይ ነው ያሉት። ኢቨን ደግሞ በጣም የተሻለ ነገር ውስጥ ማስገባት ይችሉ ነበር። ዳይሬክተሮቹ ያው በደንብ ስላልሰሩ አይዶን ነው ለምን እንደዚህ እንዲቀጥል እንደፈለጉ። ስራ ጀምሮ የተሻለ ነገር ውስጥ አስገብቶ ድራማውንም የተሻለ ከፍታ ውስጥ አድርጎ መጨረስ ይችሉ ነበር። ገብቷቸዋል አለ። በቃ የማያልፍ ነገር የለም። ሰኞ እንኳን ማክሰኞን ይተካል አይደለም። ሰዓትን እየተካ ነው የሚሄደው። ትላንት የኖራችሁትን ዛሬ ደግማችሁን ትኖሩታላችሁ። እስኪ እንደው አዎ እኖራለሁ ካላችሁ ትላንትና የኖራችሁትን እያንዳንዷን ዛሬ ደግማችሁ ኑሩ። እሺ ቆይ ዛሬ አሁን ይህን ቪዲዮ የምታዩ ሰዎች ዛሬ የኖራችሁትን ኑሩ፣ ወይም ደግሞ ዛሬ በ24 ሰዓት ውስጥ ያደረጋችሁትን እያንዳንዱን ነገር ነገ ድገሙና አድርጉት። እስኪ በፍጹም ነው የማትችሉት፣ በፍጹም ኢቨን የአንድ ሰዓቷን እንኳን በትክክል አታደርጉ። አይደለም የ24 ሰዓቷን የአንድ ቀኗን አይደለም የአንድ ሰዓቷን ነገር አታደርጉም በትክክል። ድጋሚ አትኖሯትም የአንድ ሰዓቷን። ዛሬ ኖሯችኋትን የአንድ ሰዓት ውሏችሁን ነገ አትኖሯትም። በቃ ይህን እውነታው። ስለዚህ ያልፋል፣ ስለዚህ ይሳካል። አትጨነቁ፣ ብቻ እናንተ ስሩ ነው እያልኳቸው ያለሁት። ዛሬ በጣም ረዘም አለባችሁ አይደለ? ሪቪው ከዚህ በኋላ እንደዚህ ነው የምንቀጥለው። ለማንኛውም እዚህ ጋር ይብቃኝ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ ገንዞ አልፋችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ። መልካም ጊዜ፣ ፒስ። ለማንኛውም ወደ ድራማችን እንሂድ። እዝራ መጥተዋል። እንግዲህ ፊት ለፊት ሀና ፊት ቆሟል። ምን ሊላት ነው? ሀናን እንዴትስ ብሎ ሊናገራት ነው? በምንስ አቅም ሀናን ሊናገራት ይችላል? ምን ታስባላችሁ? እኔ ግን እዝራ ከዚህ በፊትም ተናግሬያለሁ፣ ማለትም ነግሬያችኋለሁ። አባቱ ይገዘዋል እዝራን፣ ማለት አባቱ ያሸንፈዋል። ስለዚህ ለአባቱ ጠበቃ ይሆናል፣ ወይም ደግሞ ጠባቂ፣ ወይም ደግሞ መከታ፣ ወይም ደግሞ ምንድነው የሚባለው ቀኝ እጅ ይሆናል ብያችኋለሁ። ከእሱ ጋር አብሮ ይደመርና ሀና እሱን የመጥላት አባዜ ወይም ደግሞ ሀና የምትጠላበት ደረጃ ወይም ደግሞ ሀና እንድትጠላው ምን አይነት ባህሪ እንደዛ አይነት ባህሪ ይላበሳል ነው። ሀና የማትወደውን ባህሪ ይላበሳል። ከዛ ሀና ከአሴር ጋር ትታረቃለች ነው እያልኳቸው ያለሁት። ማለት የሀና ቀልብ ከእዝራ ይነሳና ወደ ጆሮ ልብ ውስጥ ይገባል ማለት ነው። እንደዛ ነው እያልኳቸው ያለሁት እና ይሄ ነገር ወደዛ እያመራ መሄድ ይመስለኛል። ምክንያቱም አብዛኞቻችን ሀናና ጆሮ ወይም ደግሞ ሀናና አሴር እንዲጋቡ ነው የምንፈልገው እንጂ ከእዝራ ጋር እንድትጋባ አንፈልግም። ስለዚህ ይሄ ነገር ደግሞ የሚሆነው በምን መንገድ ነው? አሁን ባልኳችሁ መንገድ ብቻ ነው። እንደዚህ ተጣልተው ብቻ መለያየት አይችሉም። ምክንያቱም የቤተሰብ ጸብ ፍቅርን አይከለክልም፣ ትዳርን አይከለክልም። ይሄ የታወቀ ነው። ነገር ግን በቤተሰብ ጸቡ መሃል ልጅ ከገባ፣ ለምሳሌ እዝራ አሁን አባቱን ተደርቦ አባቱ ወግኖ አባቱ የሚለውን ነገር ተቀብሎ የሀናን ቤተሰብ ለመጉዳት ምናምን የሚሄድ ከሆነ ሀና ትጠላዋለች። ገብቷችኋል? ፍቅራቸው ሊቋጭ ይችላል። ምንም ምክንያት አያስፈልጉም ከዚህ ውጭ ማለት ነው እያልኳቸው ያሉት እና እቺ ነገር ልትፈጠር ትችላለች የሚል ሀሳብ አለኝ። ከዛ በዘለለ ባለፈው ክፍል የተረጋጋ ክፍል ነበረ። ምክንያቱም ያው ከውጥንቅጡ ይሄ ምንድነው ሽምግልናው ምናምን ወጥተን ረጋ ያልንበት ክፍል ነበረ። ከዛ የዘለለ አቶ ኖላዊ ልጅ አግኝተዋል። እሱ ነገሩ ደስ ሲል ነበረ። ሌላኛው ደግሞ አንድ ሪከመንድ ያደረግኳችሁ ነገር ምንድን ነው፣ አቶ ኖላዊ እዛ እነ መስፍኔ ድርጅት ውስጥ ስራ መጀመር አለባቸው ብዬ ነበር። አቶ መስፍኔ መጥቶ ሲያማከራቸው ነበረ።
ለመጀመሪያ ጊዜ አይደለም ያማከራቸው፣ በተደጋጋሚ ያማክራቸዋል። ነገር ግን ይህንን ጊዜ ተጠቅመው ይህንን እድል ተጠቅመው እዛ ድርጅት ውስጥ ገብተው ድርጅቱን ለማስተካከል ወደ ነበረው ለመመለስ በሚል ገብተውበት በዛው ሰራተኛ መሆን አለባችሁ የሚል ሀሳብ አንስቼ ነበር። ይህንን ነገርስ እንዴት ታዩታላችሁ? ምን ትላላችሁ? ሌላኛው ከዚህ ቀጥሎ የምናየው ቤት ውስጥ በጣም ብዙ ሴቶች በዝተዋል። በተለይ እነ መስፍኔ ቤት ያሉ ሴቶች ማለት ነው። ገብቷቸዋል። ብዙ ሴቶች አንድ ላይ ናቸው። ለዛውም የማይዋደዱ በጣም የሚፈላለጉ አይነት ሰዎች ናቸው። እንግዲህ ምን እንደሚፈጠር አስቡት። ፈንጂ ምን እንደሚፈነዳ አስቡት። እዛ ቤት ውስጥ ምን አይነት ዱብና እዳ እንደሚፈጠር አስቡት። በቃ የምሬ ነው የምላችሁ። ከባድ ነው። ድንብላልና እርግብ አስባችሁታል? እንግዲህ አሁን ተጀምሯል፣ ይቀጥላል። ከዚህ በፊትም ብያቸዋለሁ። አሁን ማየት ያለባችሁ ሰላምዬና እርግብን ሳይሆን ድንብላልና እርግብን ነው ብዬ ተናግሬ ነበር ከዚህ በፊት። ምክንያቱም ተምቹ ይላል። ይሄ ነው እንግዲህ እሱንም የምናይ ይሆናል። ከዛ በዘለለ በነቤቲ በነፂ መሀል ያለውን እና በቤተሰቡ መሀል ያለውን ጉዳይ የምታዩ ይሆናል በሰፊው። ለማንኛውም በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌታችሁ ብሩህ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። በቀጣዩ ክፍል እንገናኛለን። ነገ ደግሞ በአዲሱ ተከታታይ ድራማ ውጥንቅጥ እንመለሳለን። ውጥንቅጥ እያልን እንግዲህ እንቀጥላለን። የምትወዱት የጽናት ተከታታይ ድራማ ኪራ አለበት። እንግዲህ እሱን ድራማ ክፍል 2 ሪቪው የምናደርግ ይሆናል። በዛ እንገናኛለን። እስከዛው ድረስ ቸር ቆዩልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌታችሁ ብሩህ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ፒስ። እንኳን ደስ አሎት አቶ ኖላዊ የልጅ አባት ሊሆኑ ነው በስተ መጨረሻው። አቶ ኖላዊ ልጅ ስላገኙ እጅግ በጣም ደስ ብሎኛል። እናንተም ልጅ ያላገኛችሁ ልጆች ፈጣሪ ልጅ ይስጣችሁ። ልጅ ብቻ ሳይሆን ልጆች ይስጧችሁ። ልጆች ሲሰጠን በምን እናሳድጋለን እንዳትሉ፣ ማሳደግ የሆነም አብሮ ይሰጣችሁ። እንዳትጨናነቁ። ዛሬ ደግሞ አጀማመር እንዴት ነው እንዳትሉኝ፣ እንዴት ናችሁ? እንዴት ነው ላይ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ላይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጃባ አመላችሁ ይሆናል።